እግዚአብሔር ይመስገን። ይሰማል ድምጼ? በደንብ ይሰማል። በደንብ ይሰማል። ዛሬ ልጆቹ ስላሉ ወደ መኝታ ቤት መጥቻለሁ እና አላዛር ጥሩ ነው እንትኑ ወይስ ንገረኝ እስኪ። አይ ጥሩ ነው በጣም አየህ? ኦኬ። እሺ ጴጥሮስን ያው ጀምረናል። አይ ቲንክ ዛሬ ሶስተኛ ሳምንት ነው አራተኛ? አይ ቲንክ ሶስተኛ ሳምንት ነው። እንቀጥላለን። አላዛር ስለጸለየ ቀጣውን ወደ እግዚአብሔር ቃል እንሄዳለን። ሁላችንም የጴጥሮስን መልእክት እናወጣለን። ትንሽ ደቂቃ ያው ሪቫይዝ አድርጌ ወደ ዛሬው መልእክት እንገባለንና ሞር አንድ ሀሳቦች ላይ ነው የበለጠ ፎከስ የማደርገው እና እዚሁ ምዕራፍ 1 ላይ ነው የምናየው። አላዛር ማንበብ ያመቻል? ምዕራፍ 1ን ታነብልናለህ? እሺ አነባለሁ። ስንት ላይ ነው? እሺ ሙሉውን ላንብበው? እሺ ሙሉን አንብበውና። እሺ አንደኛ ጴጥሮስ ምዕራፍ 1 ጌታ በኢየሱስ ስም አነባዋለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ ተበትነው በመጻተኛነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስ ክርስቶስ ለመታዘዝ በደሙ ለተረጩትና በመንፈስ አማካኝነት ለተቀደሱት ጸጋና ሰላም ይብዛላችሁ። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለድን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀውን ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችሁ አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራም ጠፊ ከሆነው ወርቅ ይልቅ እጅግ የከበረውን እምነታችሁ እውነተኛ መሆኑ እንዲረጋገጥና ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናና ክብርና ውዳሴን እንዲያስገኝላችሁ ነው። እርሱንም ሳታዩት ትወዱታላችሁ። አሁን ባታዩት በእርሱ ታምናችሁ መግለጽ በማይቻልና ክብር በሞላበት ሐሴት ደስ ይላችኋል። የእምነታችሁም ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና። ቁጥር 10 ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለ ድነት ተግተው በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለከታቸው ጊዜ መቼና እንዴት እንደሚፈጸም ይመረምሩ ነበር። አሁን ከሰማይ በተላከ መንፈስ ቅዱስ ወንጌልን ያበሰሩላችሁ ሰዎች የነገሯችሁ ነገር ባወሩላችሁ ጊዜ እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳን ሳይቀሩ እነዚህን ነገሮች ይመኛሉ። ቁጥር 13 ስለዚህ ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ የሚሰጠው ጸጋ ላይ ሙሉ በሙሉ አድርጉ። ታዛዦች ልጆች እንደመሆናችሁ መጠን ቀድሞ ባወቃችሁት ትኖሩበት የነበረውን ክፉ ምኞት አትከተሉ። ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ ተጽፏል። ቁጥር 17 ለሰው ሳያደላ በእያንዳንዱ ላይ እንደሚሰራው የሚፈርደው አባት ብላችሁ የምትጠሩት ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ። ከቀድሞ አባታችሁ ካወረሳችሁ ከንቱ ከሆነው ሕይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው። እርሱም አስቀድሞ የታወቀው
ዓለም ከመፈጠሩ በፊት ሲሆን አሁን ግን በመጨረሻው ዘመን ስለ እናንተ ተገለጠ። 21 በእርሱ አማካኝነት ከሞት ባስነሳውና ክብርን በሰጠው በእግዚአብሔር ታምናችሁ፣ ስለዚህ እምነታችሁና ተስፋችሁ በእግዚአብሔር ላይ ነው። እንግዲህ ለእውነት በመታዘዝ ነፍሳችሁን ስላነጻችሁ ለወንድሞቻችሁ ቅን ፍቅር ይኑራችሁ፣ እርስ በርሳችሁ አጥብቃችሁ ከልብ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነ ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ምክንያቱም መጽሐፍ እንደሚል ሥጋ ለባሽ ሁሉ እንደ ሳር ነው፣ ክብሩም ሁሉ እንደ ሜዳ አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። የተሰበከላችሁ የምስራች ቃል ይሄ ነው። አሜን። ጌታ ሲባርክ። በጣም በቃ የሚገርም ነገር ነው። እግዚአብሔር መንፈስ በጴጥሮስ ለኛ የጻፈልን ስለኛ እዚህ ላይ ምን ይናገራል? አሁን መጨረሻ ላይ አልዓዛር ያነበበው 24 ቁጥር ሥጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው። ሳሩም ይጠወልጋል፣ አበባውም ምን ይላል? ይረግፋል። የጌታ ቃል ግን ለዘላለም ይኖራል ይላል እና ሥጋ ማለት እኛ ሰዎች እንደ ሳር ክብራችንም ደግሞ እንደምን ይሆናል? እንደ አበባ ነው ማለት በቃ ሰው እንደ በሌላ ቦታ ላይ እንደ ጤዛ ነን ይላል። ለዘላለም የሚኖረው የማይጠፋው ግን የትኛው ነው ይላል? የእግዚአብሔር ቃል ነው እና ይሄ የዘላለም የሆነውን ቃል ማወቃችን፣ መኖራችን፣ መስማታችን ከምንም በላይ አትራፊዎች ነው የሚያደርገን እና ለምን በቃ እንደ ሳር ነን። ነገ በቃ እንጠውልገን አላደር ከዚህ ምድር ላይ እንለያለን። እንደ እንፋሎት ነን፣ እንደ ጤዛ ነን። እኛ ግን እንደ ጤዛ ብንሆንም የምንሄድበት ህይወት ስንሄድ ግን ዘላለም ውስጥ ነው የምንገባው። ዘላለም ውስጥ ለምን? አምላካችን ዘላለማዊ አምላክ ስለሆነ እዛ ዘላለም ውስጥ ደግሞ በዚህ ምድር ላይ ሰው የተሳካ ህይወት የሚኖረው በሚያስፈልገው ነው። ጥሮ ግሮ ለስጋው የሚያስፈልገው ነገር ኖሮት በውስጡ ያለውን ነገር ሲጨብጥ በቃ ደስ ብሎት ሰዎች ይኖራሉ እና የምንሄድበት ህይወት እንደ ሳር ከጠወለግን በኋላ ጌታ ጋር ስንሄድ ለዘላለም ነው የምንኖረው። ለዘላለም የምንኖርበት የህይወት ኳሊቲ ግን ይለያያል። የሚለያየው ደግሞ አሁን በምንኖርባት በጥቂቱ ዓመታችን በኖርነው የህይወት እድሜ ልክ ነው ብድራቱ። እዚህ ምድር ላይ ለዚህ ለዘላለማዊ ቃል የሚለንን አውቀ ነው ከቃሉ ጋር ተስማምተን እንደ ቃሉ ከኖርን ስንሄድ እግዚአብሔር በዘላለም ክብሩ ያከብረናል። ስለዚህ ይሄን ደግሞ አሁን ብዙ ጊዜ እንደዚህ አይነት ቃላቶችን አናገኝም። እንደዚህ ወጥ የሆኑ ትምህርቶችን ቃሉ ላይ ብቻ ያተኮረ በጣም ሬር ነው የምናገኘው እና ለህይወታችን ደግሞ በጣም የሚያሳድገን እንደዚህ አይነት መጽሐፎች ስናነብ አይ ቲንክ ለህይወታችን ለመንፈሳዊ ህይወታችን በጣም ያሳድገናል። አሁን 4ኛ ሳምንቱ ነው የጀመርነው። የጻፈው ያው ጴጥሮስ ነው። ከአንድ የጻፈላቸው ክርስቲያኖች በእምነታቸው ምክንያት ተሰደው ነው ያሉት። የተሰደዱት በገላትያ፣ በበዶቅያ፣ በእስያ፣ በቢታንያ ለተበተኑት መጻተኞች ይላል። ባመኑት እምነት የተነሳ ክርስቶስን አንክድም ብለው በማመናቸው የተነሳ በኔሮ ያስነሳው ስደት ወደ ተለያየ ስፍራ የተበተኑ ሰዎች ናቸው እና ህይወታቸውን ለማትረፍ ብለው ኑሯቸውን፣ ቤታቸውን፣ ያላቸውን የሚኖሩበትን ሁሉ ነገር ጥለው ነፍሳቸውን ለማዳን ተበትነው ላሉት ነው እየጽፈላቸው ያለው እና ሲጽፍላቸው እነዚህ ሰዎች በመከራ ውስጥ ናቸው ያሉት፣ በችግር ውስጥ ናቸው ያሉት። አዝነዋል በደረሰባቸው። ምክንያቱም ስጋቸው በብዙ መከራ ውስጥ ያልፋል። የሚተኝ ማለት
የሚተኙበት ላይኖራቸው ይችላል። በስደት ናቸው ያሉት። የሚበሉት ላይኖራቸው ይችላል። የሚለብሱት እንኳን ላይኖራቸው ይችላል። በምን? በወንጌል ምክንያት። ስለዚህ አዝነዋል፣ እንደ ሰው አዝነዋል። እና ለነዚህ ላዘኑ ሰዎች ሲጽፍላቸው ቁጥር 1 ኢቭን ስንጨምረው እነዚህ ምንም እንኳን መጻተኞች ስደተኞች ቢሆኑ የምድር አለ አይደለ ትቢያ ይላቸዋል። እኛ እኮ እንደዛ በቃ ለዚህ ምድር ማለት በቃ በዚህ ምድር ዓለም ላይ ብዙ የማንታይ ሰዎች ነን እኛ ክርስቲያኖች በአጠቃላይ ሲታሰብ ማለት ነው። ግን እነዚህ ሰዎች ምንም ስደተኞች ቢሆኑ እንኳን እዚህ ላይ አጻጻፉ ምን ይላል? በእግዚአብሔር አብ አስቀድመው የታወቁ ናቸው። ገንዘብ ላይኖራቸው ይችላል፣ እውቀት ላይኖራቸው ይችላል፣ ቤተሰብ ላይኖራቸው በቃ አይደል ምንም የተናቁ ሊሆኑ ይችላሉ። ግን በእግዚአብሔር እይታ በእግዚአብሔር አይን ግን ቁጥር 1 ምን ይለዋል? በእግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንዲቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ የተመረጡ ሰዎች ናቸው። ክርስቶስ ኢየሱስ አምላክ ደሙን አፍሶ የቀደሳቸው ሰዎች ናቸው። እነዚህ ስደተኞች በምድር የሚንከራተቱት በመንፈስ እንዲቀደሱ መንፈስ ቅዱስ ክብሩን ሁሉ ጥሎ መጥቶ እነዚህ በተለያየ ስፍራ ነፍሳቸውን ሊያድኑ ላሉት ሊቀድሳቸው፣ አብሯቸው ሊኖር፣ ሊመራ፣ ሊያስተምር ከሰማይ መጥቶ በእነሱ ጋር ሊኖር መንፈስ ቅዱስ እንኳን ያንን ነገር ሁሉ አድርጓል። በመንፈስ ሊቀድሳቸው ኢየሱስ ደሙን ያፈሰሰላቸው ዓለም ሳይፈጠር አብ አስቀድሞ ያወቃችሁ ናችሁ ብሎ ግን መጻተኞች ናቸው እንደዚህ አይነት ናችሁ ብሎ ደብዳቤውን ይነግራቸዋል። ለተበተናችሁ መጻተኞች ብሎ አድሬስ ያደርጋልና ጸጋና ሰላም ይብዛላችሁ ካላቸው በኋላ ኢየሱስ ክርስቶስ ከሙታን በመነሳቱ የተነሳ የእናንተ ተስፋ ከንቱ ተስፋ አይደለም። የእናንተ መጨረሻችሁ ከንቱ አይደለም። አዎ ልትቸገሩ፣ ልታጡ፣ በተለያየ መከራና በልዩ ልዩ ልታልፉ ትችላላችሁ። እውነት ነው። ግን ተስፋችሁ ግን ተራ ተስፋ አይደለም። ምን የማያልፍ የማይጠፋ ለዘላለም የሚኖር እድገት የሌለው ተስፋ አላችሁ ብሎ ስለ ተስፋቸው ይነግራል። ሰው በዚህ ምድር ብዙ ጊዜ ሰው የሚጨነቀው ተስፋ የሚቆርጠው መቼ ነው? ተስፋው ሲጨልምበት ነው። ተስፋው ሲጨልምበት ሲደበዝዝበት ሰው ብዙ ጊዜ ይጨነቃል። እንዲያውም ብዙ እዚህ ቴሌቪዥን አይታችሁ ከሆነ ቆይቷል። ዲያና ስትናገር ሰምታችሁ ከሆነ አንዴ ያው ለብዙ ቀን በቃ በውስጧ ያለውን ነገር ሚስጥር እናገራለሁ ብሎ ተነግሮ በቴሌቪዥን ማስታወቂያ መጨረሻ ላይ አንድ ቀን ልቧን ያው ዘረገፈች እና ካስታወሳችሁ ምን አለች? የምትኖረው ያው የንጉሱ ቤት ነው የምትኖረው። ግን ምን አለች? ራሴን ላጠፋ ሞክሬ ነበር። ምንም ነገር ዝና አላት፣ የሚያስፈልጋት ነገር ሁሉ አላት። በጣም ሀብታም ናት፣ በጣም የታወቀች ናት፣ በብዙ ሰው የተወደደች ናት። ግን ከነበረችበት ሲቹዌሽን ምኗ ጨልሟል? ተስፋዋ ጨልሟል። ተስፋ ስለጨለመ ምን ራሴን ላጠፋ ነበር ብላ ስትናገር ሰምቻታለሁ። የሰማቻችሁም ትኖራላችሁ። ስለዚህ ሰው ሁሉ ነገር ስላለው ተስፋው ይታየዋል ማለት አይደለም። ተስፋ ሰው ሊጨልም ይችላል። ተስፋ ከጨለመ ደግሞ ሰው የመኖር አፒታይት የለም፣ የመኖር አቅም የለውም፣ ቢሞት ይመርጣል። ብዙ ሰዎች ራሳቸውን የሚያጠፉት ተስፋቸው ሲጨልም። እዚህ ላይ ሐዋርያው ጴጥሮስ ተስፋችሁ የእናንተ ምድራዊ አይደለም፣ የእናንተ ተስፋ ነገሮች የምድራዊ ነገር ስለተሳካ አይደለም። የእናንተ ተስፋ ክርስቶስ ኢየሱስ ዋጋ ከፍሎ በመነሳቱ የተነሳ እንደዚህ አይነት የከበረ ተስፋ አላችሁ።
የከበረ ርስት የሚወረስ ርስት አላችሁ ብሎ ይጽፍላቸዋል። እና ርስታችሁ ደግሞ የተያዘው በማንም ሳይሆን በእግዚአብሔር እጅ ነው የተያዘው። የሚገለጠው መቼ ነው? በመጨረሻው ዘመን። አሁን እናንተ ይህንን ተስፋ ግን የምትወርሱት መቼ ነው? እምነታችሁን በክርስቶስ ኢየሱስ ያለውን እምነት አጽንታችሁ ስትይዙት ነው ብሎ ቁጥር 3-5 ላይ ይነግራቸዋል። ሄዶ አድሬስ ስትሬት የሚያደርግላቸው ስለሚያልፉበት መከራ አይደለም፣ ስለ ማንነታቸው በእግዚአብሔር ዘንድ ያለው እይት እንዴት እንደሚያያቸው እግዚአብሔር ምን ያህል እግዚአብሔር ዘንድ የከበሩ ሰዎች እንደሆኑ ተስፋቸው የተቀየረ እንደሆነ ምን አይነት የከበረ ተስፋ እንዳላችሁ ብሎ ያንን ከነገራቸው በኋላ ምን ብሎ ይነግራቸዋል? ከዚያ እጅግ ደስ ይላቸዋል፣ በዚህ በተስፋችሁ ደስ ይላቸዋል። አሁን ግን ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ ቁጥር 7 ላይ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገዘን። አሁን ለጥቂት ጊዜ በልዩ ልዩ ፈተና አዝናቸዋል። አሁን በልዩ ልዩ ፈተና አዝናቸዋል። አሁን ያዘናችሁበት ፈተና ኢየሱስ ሲገለጥ ግን ለምን ይሆናል? ለክብር ለምስጋና ለውዳሴ ይገኝ ዘንድ። ያኔ ክርስቶስ ሲመጣ የሚያመሰግናችሁ አሁን በኖራችሁበት ህይወት፣ አሁን ጸንታችሁ በቆማችሁት ህይወት፣ አሁን እግዚአብሔርን ባከበራችሁ በመከራ ውስጥ ወደ ተስፋ ሳትቆርጡ እምነታችሁን አጽንታችሁ በመጠበቃችሁ የተነሳ ኢየሱስ ክርስቶስ ሲገለጥ ምን ያደርገዋል? የሚያመሰግናችሁ የሚያወድሳችሁ፣ እሱ ብቻ ሳይሆን አመስግኖ አወድሶ ብቻ አይደለም የሚቀረው የሚያከብራችሁ ነገር ይሆንላቸዋል ብሎ በመከራቸው ላይ እንዳይዋጡ፣ መከራቸው ውጧቸው ተስፋ እንዳያስቆርጣቸው፣ እምነታቸውን እንዳይጥሉ እዚህ ላይ በመንፈስ ቅዱስ አበረታቶ ይጽፍላቸዋል። አሁን በልዩ ልዩ ፈተና አዝናቸዋል ማለት ልዩ ልዩ ፈተና ነው የሚያልፉት። አንዱን ሲያልፉ በተለያየ ግን ተስፋቸው በክርስቶስ ላይ እንዲሆን ይነግራል። ሐዋርያ ጳውሎስ ምን ይላል? ለኛ ሊገለጥ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ እቆጥራለሁ። ይህንን ክብር ስናይ ነው፣ የዘላለማችንን ስናይ ነው በምድር ህይወታችን ላይ አቅም ጉልበት የምናገኘው፣ ደስ ብሎን የምንኖረው፣ በሰላም የምንኖረው። ነገሮች ሳይሳኩ ሲቀሩ በዛ ተስፋ ቆርጠን ጨልመን በቃ አላደለ ከጌታ ጋር ያለን ነገር እነሆ በማንጎራጎር ህይወት እንዳንኖር የሚያደርገን መቼ ነው? ይሄን ተስፋችንን በደንብ እያየነው ስንኖር። ለዚህ ነው ሐዋርያ ጳውሎስ ምን ይላል? ለኤፌሶን ሰዎች እጸልይ፣ እምነት አላቸው፣ ፍቅር አላቸው፣ ግን በአብ ፊት ተንበርክኬ እጸልይላቸዋለሁ ይላቸዋል። ምንድነው የምንጸልይላቸው? ምዕራፍ 1 ስታዩት እግዚአብሔር የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምን? በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ታውቁት ዘንድ። ይሄ እንዲሁ በቃ ስለተባለ አይደለም የምናውቀው። የጥበብና የመገለጥ መንፈስ ሲመጣ የልባችን አይን ማየት ይችላል። ያኔ ለኛ ያለው በቅዱሳን ዘንድ ያለው የርስት ክብር ባለጠግነቱ ያንን በእምነት ማየት እንችላለን። እና አብርሃም በምድር ላይ ሆነው አዩት። እግዚአብሔር የሰራትን ከተማ ሲያይ የምድራ ህይወቱን አቅጣጫውን ቀየረው። እግዚአብሔር የሰራው ከተማ ስላለ የምንኖር ሰው ታላቅ ርስት ስላለ በምድር ህይወታችን ላይ ያለውን አቅጣጫ አካሄዳችንን ይቀይረዋል። ሰላማችን ይቀይረዋል። ደስታችን፣ ሁሉ ነገር የሚቀየረው ያን ባየነው ልክ ነው። ስለዚህ እዚህ ላይ ይሄኛውን ነገር እንዲያዩት ነው የሚያበረታታ። አይገርማችሁም? ይሄ ሰው ጴጥሮስ ይታያችሁ በጣም በጣም እግዚአብሔር የተጠቀመበት ባሪያ ነው። በፈውስ ብትሉ ያላየው ሚራክል መልአክ መጥቶ ከእስር ቤት አውጥቶታል። እንዲህ ፊት ለፊት ኢየሱስ ክርስቶስ በተራራ ላይ ሲቀየር አይቷል። ነጭ ልብስ፣ ነጭ አጣቢ ማጠብ እንኳን እስከማይችል ድረስ ልብሱ ነጭ ሲሆን አይቷል። የእግዚአብሔር ድምፅ ከሰማይ ሲመጣ ሰምቷል። ሙሴን ኤልያስን አይቷል። በጥላው ሰዎች ብዙ ተፈውሰዋል።
ያ ሁሉ ሚራክል የሞተ ሰው አስነስቷል። ወገኖች ሆይ ይሄንን ሁለቱንም መጽሐፍ ሲጽፍ አንድ ስለሱ አታዩ። የአሁኑ ዘመን ሰባኪዎች ቢሆኑ ምን እንደሚጽፉ አይደለም። በቃ ያለውን የሚራክል ሲጽፉ የምናየው ሚራክሉን ነው። ያው ጴጥሮስ ግን በመንፈስ ቅዱስ እየጻፈልን ያለው መንገዱን ነው እየጻፈልን ያለው። ይሄን እግዚአብሔር እሱ ያን መንገድ እግዚአብሔር ያ ሁሉ ክብር የተጠቀመበት የሚሄደበት መንገድ አለ። የእግዚአብሔር የሚገኝበት እግዚአብሔርን የምናገኝበት የእግዚአብሔርን ሐሳብ የምንወርስበትን መንገዱን ሁሉ ነው እዚህ ላይ እየጻፈልን ያለው። እዚህ ላይ ምንም አትደነቁ እንደዚህ አይነት መከራ ሲመጣባችሁ አለ። እሱ ያለው ከልቡ ነው። ለምን? ሁለተኛ ጴጥሮስ ላይ ስንሄድ ጌታ ወስደሃለሁ፣ አሁን ፈጥኜ ወስደሃለሁ ብሎ በአስቸኳይ ሁለተኛ ጴጥሮስን ሲጽፍ እናያለን። ከዛ በኋላ ምን ሆኖ ነው የሄደው? ተሰውቶ ነው የሄደው። ተዘቅዝቆ ተሰውቶ ነው ለዚህ ለወንጌል የሄደው እና ምንድነው ያ ሁሉ እንዲሄድ ያደረገው? ያየው ክብር፣ ቅዱሳን የምንወርሰውን ክብር። ክርስቶስ ሞቶ አልቀረም፣ ተነስቷል፣ በአባቱ ቀኝ ቁጭ ብሏል። የሚመለስ ከዘላለም እስከ ለዘላለም ከሱ ጋር የምንኖርበት የዘላለም ክብር ስላለ ያ ክብር ነው እነዚህን ሐዋርያቶችን የወረሱት። እዚህ ላይ የጻፈልን እሱ ያደረገውን ታምራት አንድ ቦታ አትያው፣ አንድ ቦታ እዚህ ላይ እናየዋለን። ስለ ተራራው ይናገራል። ስለ ተራራው እንዴት ያየውን ከገናናው ዙፋን ላይ የሰማውን ድምፅ የጌታ መቀየሩን የነ ኤልያስን ከተናገረ በኋላ ከዚህ የሚበልጥ የጸና የትንቢት ቃል አለን። እሱም ምንድነው ይላል? የእግዚአብሔር ቃል፣ የማያልፈው የዘላለም ቃል፣ የእግዚአብሔር ቃል። ስለዚህ ወገኖች ሆይ ለእናንተም ለራሴም የማበረታታው እነዚህን ሰዎች በተለያየ ነገሩ እንኳን ቢያልፉ ርስታቸው የመዳኑ ክብሩ ትልቅ ስለሆነ በዛ ላይ እምነታቸውን ጠብቀው እምነታቸውን እስከ መጨረሻው እንዲያጸኑት መዳናች ነፍሳችንን እስከ መጨረሻው የምናድናት እስከ መጨረሻው ስንጸና ነው። የነፍሳችሁን መዳን እየተቀበል ድነናል፣ ደህንነታችንን እንፈጽማለን። ወደኋላ ብንል ግን ምን ይገጥመናል? ወደ እዚህ ራሱ ምዕራፍ 5 አንደኛ ጴጥሮስ ላይ ወደኋላ ሰው ከእምነት ወደኋላ ቢል ምን እንደሚገጥመው ይናገራል። በዛ ላይ በሰፊው እናየዋለን። ስለዚህ መዳናቸውን እንዲጨርሱ እዚህ ላይ ከ1 እስከ 8 እና 9 ላይ ይናገራል። ከ9 እስከ 12 ላይ ደግሞ ስለ እናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ይላል። ስለ ነቢያት ይናገራል። እነዚህ ነቢያት የሁሉ የሚናገረው ያገኙትን የመዳናቸውን ክብር ባለጠግነቱን ውስጣቸው እንዲገባ ነው ደጋግሞ ደጋግሞ የሚናገረው። እዚህ ላይ ስለ ነቢያት ሲናገር እንደዚህ ትንቢቱን ያመጡላችሁ ነቢያት በዚህ ነገር ራሳቸውን አላገለገሉም፣ እናንተን ነው ያገለገሉት ይላል። ኢብን ነቢያቶች ተክተው ፈልገው መርምረው ያመጡት ለማን ነው? ለእናንተ ጥቅም ነው ብለው ይናገራል። እየፈለጉ መረመሩ። ቁጥር አለ በእነርሱ የነበረ የክርስቶስ መንፈስ ለክርስቶስ መከራ ከእርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይ እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱ ከሰማይ የተላከ መንፈስ ቅዱስ ወንጌል የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተ እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ይህን ነገር መላእክቱ ሊመኙት ይመኛሉ ይላል። ኢቭን ነቢያት ብቻ አይደለም፣ መላእክቶች እንኳን ይህንን ለእኛ ስለሚገለጠው መዳን እኛ የዳንበት ጸጋ ለእኛ ስለሚሰጠን ጸጋ በመዳን ውስጥ ያለው የምንቀበለው የነፃ ስጦታ መላእክቶች እንኳን ሊያዩት ይመኛሉ ይላል። ኢማጂን አስቡ፣ የፈጠራቸው አምላክ ሰው ሆኖ መጥቶ ይሄ አምላክ ደግሞ አሁን በእኛ ውስጥ ይኖራል። ለመላእክቶች ይሄ ትልቅ
ሊያዩት ይመኛሉ። ኢቭን በእኛ ውስጥ የሚኖረው ለእኛ ስለሚገለጠው ጸጋ መላእክቶች አንዱ ስራቸው ምንድን ነው? ለእኛ መዳንን ለሚወርሱ የሚያገለግሉ መናፍስት ናቸው። እኛን ነው የሚያገለግሉ። አሁን አይናችሁ ቢከፈት እኔ ጋር መላእክቶች አሉ፣ ከበውኛል። እናንተ ጋር ሁሉ በክርስቶስ ባሉት ላይ ሁሉ መላእክት ከቧቸዋል። ለምን? ከማንነታችን የተነሳ የእግዚአብሔር ልጆች በመሆናችን ስልጣን ኦቶሪቲ ስላለን ኢየሱስን እንደ ግል አዳኛችን በመቀበላችን የተነሳ ስልጣን ተሰጥቶናል ከማንነታችን የተነሳ። ስለዚህ ለእኛ የሚገለጠው ጸጋ ነቢያቶች እንኳን ያንን አላገኙትም፣ እናንተን አገለገሉ። መላእክቶች እንኳን ይህንን ጸጋ ሊያዩት ምን ይላሉ? ይመኛሉ ብሎ ይነግራቸው። ከዚህ በኋላ አሁን ከ13 በኋላ የእግዚአብሔር ያለውን ኃላፊነት እግዚአብሔር ያደረገልንን ነገር ነገረ። እንደዚህ አይነት ተስፋ አላችሁ። ይሄን ተስፋ የምትወርሱት መቼ ነው? በመጨረሻው ዘመን ነው። እስከ መጨረሻው ጸንታችሁ ይሄን ተስፋ ትወርሱታላችሁ ብሎ ይናገራል። ከዚህ በኋላ ከ13 በኋላ የምናየው እንዴት ይህን ተስፋ የምንወርስበትን መንገዱን ነው። መንገዱ አመንኩ ስላልኩኝ በቃ ዳንኩ ማለት አይደለም። ደህንነቴን እፈጽማለሁ። እንዴት አድርጌ የምፈጽምበትን እያንዳንዱን ስቴፕ እዚህ ላይ ይናገራል። አስቧቸው፣ እነዚህ ሰዎች በስደት ውስጥ ሄደዋል። የሚበሉት የለም፣ ኑሮ የሚለብሱትም እንኳን ያን ያህል አያገኙም፣ የሚኖሩበትም የለም። በእንደዚህ አይነት ነው የተፈተኑት። ስለዚህ እንዴት አድርገው በዚህ በተበተኑበት አገር ጸንተው ቆመው የጌታን ሐሳብ ሮጠው የሚፈጽሙበትን መንገድ እዚህ ላይ በደንብ አድርጎ ይነግራቸዋል። ቁጥር 13 ላይ እናየዋለን። ስለዚህ ይሄ ታላቅ መዳን ለእናንተ ይገለል፣ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ይላል። ቁጥር 10 የሚመጣ ጸጋ አለ። ይሄ የሚመጣ ጸጋ ነው። እንደዚህ አይነት ጸጋ ስላላችሁ ወደፊት የምትወርሱ ጸጋ ስላላችሁ እንደዚህ አይነት ርስ ስላላችሁ ስለዚህ እንዴት መኖር እንዳለባችሁ እንደተጠራችሁት መጠራት እንደሚገባ ተመላለሱ ይላል። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አሁን እኔ እየኖርኩ ነው፣ እናንተም እየኖሩ ነው። የኑሮ ግብ ከሌለን ራዕይ የሌለው ምንድነው ይላል? መረን ነው ይላል። ማለት የሚሄድበትን አያውቅም። በስጋዊ ነገር ላይ ራዕይ ከሌለን በቃ ነገሮች ይመሩናል፣ ብዙ ጊዜ ሰክሰስፉል አንሆንም። ራዕይ በጣም በጣም አስፈላጊ ነገር፣ በቃ መረን የሚሄድበትን አያውቅም ይላል እግዚአብሔር። የህይወታችን እዚህ ላይ ሲነግር የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እኛ እዚህ ላይ የሚነግራቸው ምን ብለዋል? ተሰደዋል፣ በችግር በተለያየ ነገር እየሄዱ ነው። ስለዚህ ይላቸዋል ምን አድርጉ? የልባችሁን ወገብ ታጥቃችሁ። ልብ የህይወት ሁሉ መውጫ፣ ሰውን ሁሉ የሚመራው ማን ነው? ልቡ ነው። እግሩ አይመራው ማለት እግሩ የሚሄደው አይምሮ ልቡ የመራ ቦታ ነው። እግር የሚንቀሳቀስ ሁለመናችን ያዘው፣ አጥብቀ ያዘው። የህይወት መውጫ ልብ ነው። ስለዚህ የልብን ወገብ ታጥቀው። ወገብ ደግሞ የምንታጠቀው ለዝግጅት የሆነ ቦታ ለመሄድ ወደኋላ ሳንጎተት በጥሩ በቀላሉ ለመሄድ ቀበቶ ታጥቀን እንደምንለው ወገብ መታጠቅ ማለት የወገባችን ወገብ ታጥቀን ይላል።
ወዴት ልባችን ወዴት ለመምራት ኢየሱስ ክርስቶስ ሲገለጥ የምናገኘውን ጸጋ እርሱን የምንወርስበትን መንገድ እንዲወስደን ወደዛ እንድንገሰግስ ትልቁ በሕይወታችን ግብ ጌታ ምን አለ? ሰው አለ ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ አትርፎ፣ ዓለም ማለት አስቡት፣ ዓለምን ሁሉ አትርፎ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምንም አይጠቅም። ካስታወሳችሁ የሀብታሙ ሰውዬ በቃ ጎተራውን ሰራ። ምን አለ ነፍሴ ሆይ በቃ አሁን ጥገቢ፣ እርኪ፣ የቀረውን ሕይወት ዘመንሽን ኑሪ አለ። ጌታ ምን አለ? አንተ ሰነፍ፣ ዛሬ ሌሊት ነፍስን የሚወስደው አለ። ክርስትና ስነፉ አይደል፣ እንዲያውም የማይሰራ አይብላ። እግዚአብሔር በሰጠን አቅም፣ በሰጠን ጉልበት፣ በሰጠን ጤንነት ተክተን እንድንሰራ ይነግረናል። ግን ተክተንም እየሰራን ምን እያልን ትልቁ ግባችን ለመሰብሰብ ከሆነ ያ አለ ጌታ ነፍሳዬን አጉድዬ ብሰበስብ ምን ይጠቅማል? ስትሞት የሰበሰብከውን ይዘህ አትሄድም። ስትሞት እግዚአብሔር የሚጠይቅ ጥያቄዎች አሉ። እነሱን ስትመልስ የሰው ከጠቀመ ጥሩ ነው። ያ ኢየሱስ የሚጠይቀን ጥያቄ አለ ሁላችንም። እሱም ለዘላለም በሚኖረው ቃሉ ላይ ተጽፎልናል። ስለዚህ ያ ለዛ ፈተና መዘጋጀት ህይወት ፈተና ቢኖረን አጥንተን ምን ብለን ለምን ፈተናውን ለማለፍ የሰው ህይወት እዚህ ላይ የመጨረሻው ግባችን አንድ ቀን ሁላችን እያንዳንዳችን በጌታ ዙፋን እንገለጣለን። ዛሬ የኖርንባቸው እያንዳንዱ ህይወቶች ተደማምረው ጌታ ፊት ይቀርባል። ጌታ ፊት በቀረቡት ልክ ብድራት እናገኛለን። ያ ብድራት ምንድነው? ዘላለማዊ የሆነ ብድራት። ስለዚህ ዋይ ሰው ጥበበኛ ሰው የሚያደርገው እንዴት ነው? ጌታ ፊት ቀርቦ የዘላለም ብድራት የሚያገኝበትን ነገር ካደረገ በጣም ዋይዝ ነው። ለምን? ለዘላለም የሆነ ብድራት በሕይወቱ ላይ አግኝ። እዚህ ላይ ሲነግራችሁ፣ ስለዚህ ልባችሁ አንድ ቀን ኢየሱስ ይመጣል። እንዴት? እንደ ሌባ አልነገረንም እንዴት እንደሚመጣ። የሰማይ መላእክቶች ማንም አያውቀው። ኢየሱስ እንደ ድንገት ይመጣል። ሲመጣ ተዘጋጅተሃል። በምድር ላይ ስትኖር እሱን እያስደሰትክ ነው ወይ የምትኖረው? እሱን እያስደሰታችሁ ነው ወይ የምትኖረው? ስለዚህ የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉት። እስቲ ስንቶቻችን እዚህ ቤት ውስጥ ያለነው ኢየሱስ ክርስቶስ ሲገለጥ የምናገኘውን ጸጋ ተስፋ እያደረግን እንኖራለን? ኢየሱስ ሲመጣ እኮ ይህን የማገኘው እኮ ታላቅ ጸጋ ማለት ታላቅ ስጦታ የመዳን ተስፋ አለኝ። ስለዚህ በቃ አሁን ማልፍባቸው መከራ ጊዜያዊ ናቸው፣ በዚህ ጽናናል እያልን ስንቶቻችን ይኖራል? እዚህ ላይ በቃ የልባችሁን ወቅት ታጥቃችሁ በመጠን ኖራችሁ ኢየሱስ ግን ተስፋችሁ ኢየሱስ እንደ ድንገት ሲመጣ የምትቀበሉት ጸጋ አለ።
የምትቀበሉት ርስት አለ። የምትቀበሉት የዘላለም ብድራት አለ። ይህንን ተስፋ አድርጋችሁ ኑሩ እንጂ ያሉበትን መከራ ካሰቡት መከራ ይውጣችሁ። ኢየሱስ ክርስቶስ ሲገለጥ በመጠን ኖራችሁ በመጠን መኖር ምን ማለት ነው? በመጠን መኖር ይሄን ተስፋ እንዳናረገው የሚያደርግ የህይወት አካሄዳል አይደል? የልባችንን ወገብ ስንታጠቅ በመጠን ኖረን ማለት ተዋርድስ ወዴት ነው የምንሄደው? ያ ጸጋ የሚገለጥበት ተስፋ እያደረግን እንኖራለን። ያንን እንዳናረግ ደግሞ እንቅፋት የሚኖረው ኑሮ ዝም ብለን በመጠን ያልሆነ ኑሮ ማለት ከእግዚአብሔር ጋር ያለን የጸሎት ጊዜ ሳይኖረን ከእግዚአብሔር ጋር የእግዚአብሔርን ቃል ሳናነብ ለምን ዕለት ሙቱ ነው የተባለው አይደል? ዕለት የምንሞተው በምንድን ነው? በእግዚአብሔር ቃል አሮጌ ስጋችን እየገደል ነው በጸሎት በቅዱሳን ህብረት። ይሄ ነገር ካላደረግን አዲሱን ሰው ማሳደግ አንችልም። አዲሱን ሰው ካላሳደግ ነው ደግሞ ውስጣዊ ሰው ካላሳደግ ነው በአሮጌው ሰው ቁጥጥር ስር እንሆናለን። አሮጌው ሰው ያሸንፈናል። አሮጌው ሰው ካሸነፈን ደግሞ በህይወታችን ላይ የሚገለጡት የአሮጌ ባህሪያቶች ይሆናል። ንዴት፣ ቁጣ፣ ጩኸት፣ ሐሜት፣ የተለያዩ በቃ እነዚህ ክፉ ቃላቶች፣ ስድቦች፣ እነዚህ ሁሉ የአሮጌው ሰው ባህሪዎች መገለጫዎች ናቸው። ስለዚህ በመጠን የምንኖረው ለምንድን ነው? አዲሱን ሰው ለመመገብ ትራኩን ኢየሱስ ክርስቶስ ሲገለጥ የምናገኝበትን ጸጋ ተስፋ እያረግን መኖር የምንችለው ዕለት ውስጣዊ የሆነው መንፈሳዊ ሰው ስንመግበው ነው። እሱም በመገብነው ቁጥር የሚናፍቀው ማንን ነው? ኢየሱስን ነው። ውስጣዊን ሰው የማንመግበው ከሆነ ግን አይናፍቀውም። ሞር በአሮጌው ይሳባል። የምናስበው ምድራዊ ነው። ቀን ወጣን ማታ ገባን፣ የምናስበው ምድር ነው፣ ስለ ምድር ነው የምናስበው። ደስታችን ምድር ላይ ሲሳካልን ነው። ሀዘናችን ምድር ላይ የሆነ ነገር ሳይሳካል ሲቀር ነው። ህይወታችን የሚወረሰው በምድራዊ ነገር ነው። በስጋ የሚኖሩ ደግሞ እግዚአብሔርን ማስደሰት ምን አይሉ አይችሉም። ስለዚህ እዚህ ላይ በመጠን መኖር የጸሎት ህይወት ከሌለን የጸሎት ህይወት እስትንፋስ ሳንተነፍስ መኖር እንደማለት ነው። የእግዚአብሔርን ቃል የማናነብ ከሆነ ይሄ ቃል የማናነብ ከሆነ ምግብ ሳንበላ ዝም ብለን መኖር ማለት ነው። ማለት በስጋዬ ምግብ ባንበላ ባንጠጣ በህይወት መኖር አንችልም። ስጋዬ ህይወት ውስጣዊው ሰው ደግሞ ይሄንን ምግብ ካላገኘ የእግዚአብሔር ጸሎት ካላገኘ ይሞታል ማለት ነው። ከዛ እግዚአብሔርን የማስደሰት ኑሮ በጭራሽ ብንፈልግም መኖር አንችልም። ለምን? አንድ ሰው ምግብ ሳይበላ ሳይጠጣ እንደፈለጉ ልሩጥ ይላል እንደ አይችልም። እንደፈለገ በቃ ልግባ ልውጣ አይችልም። ምን ይሆናል? በበሽታ ይያዛል፣ በተለያየ ነገር ይሆናል። ከዛ በኋላ እስቲል የማይበላና የማይጠጣ ከሆነ ይሞታል። መንፈሳዊ ህይወትም እንዲህ ነው። ስለዚህ ሰይጣን ትልቅ ነገር በህይወታችን ላይ የሚያደርገው ምንድን ነው? በመጠን እንዳንኖር ማለት ነው። እንዴት ነው በመጠን የማንኖረው? የተለያዩ መሻቶችን ይሰጠናል። ምኞት፣ የተለያየ የዓለም የስጋ አምሮት፣ የአይን አምሮት፣ የተለያየ በቃ ስንል እነሱን ለመያዝ ስንል መጠን የሚባለው ነገር ይጣሳል። ከዛስ የጸሎት ህይወታችንን አይኖረንማ። ምንም የሆነ ነገር እያሳየን እሱን ለመያዝ ወደዛ እየሄድን ነው። አንድ ቀን 2 ቀን ይሆናል፣ 2 ቀን ሳምንት ይሆናል፣ ሳምንት ወር ይሆናል፣ ወር ዓመት እያለ ህይወታችን እድሜያችንም ወደዛ እየገፋ ወደ ጌታ መምጫ እየቀረብን።
ስለዚህ ምን ይላል? ሁላችንም እዚሁ አንደኛ ጴጥሮስ ምዕራፍ 5 ላይ ብናወጣ በመጠን መኖር በተለይ እዚህ ምድር ላይ ላለ ነው ለኛ ትልቅ ሰይጣን በሕይወታችን ላይ የሚያደርገው በመጠን እንዳንኖር ነው የሚያደርገን እና አንደኛ ጴጥሮስ ምዕራፍ 5:7 ላይ ከ6 ጀምሮ አነበዋለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እዚህ ላይ እንዳልኳቸው የተሰደዱ ደብዳቤው ይቀጥላል። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ራሳችሁን ከኃይለኛው ከእግዚአብሔር አዋርዱ። መቼ? በሱ ጊዜ ከፍ እንዲያደርጋችሁ። እርሱ ስለ እናንተ ያስባልና። የሚያስጨንቃችሁ አለ፣ ብዙ ነው። በስደት ውስጥ ነው ያላችሁት፣ በመከራ ውስጥ የሚያስጨንቃችሁት በእርሱ ላይ ምን በሉት? ጣሉት። በመጠንም ምን በሉ? ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። በመጠን ኑሩ። እዛ ላይ ምዕራፍ 1 ላይም በመጠን እየኖራችሁ ይላል። ምዕራፍ 5 በመጠን ኑሩ። ለምን? እነ ሰዎች ቤት የላቸውም፣ ኑሮ የላቸውም፣ ብዙ ነገር ጎሏቸዋል። የስጋ ነገር ሙሉ ለሙሉ ጎሏቸዋል። ስለዚህ ያን ነገር ወደ ምዕራፍ 1 ስንሄድ እዚሁ ምዕራፍ አንደኛ ጴጥሮስ ምዕራፍ 1 ላይ ስንሄድ ቁጥር 14 ላይ እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞቱን አትከተሉ። ምኞቱን አትከተሉ። ድሮ የኖራችሁትን ያ ምኞት እናንተን አይምራችሁ። ስለዚህ በስደት በመከራው ስላሉ ምን ይሆናሉ? የሄዱበትም አገር የተሻለ አገር ይሆናል። በሮም በተለያየ ስፍራ ላይ ነው የተበተኑት እና ስለምኑሮ አለ አይደለ፣ በቃ ላይ ኑሮን አሸንፎ ሀብታም ላይ የተለያየ ነገር አለ። ምኞት፣ የዚያ ምድራዊ ምኞት፣ ያንን እንዳትከተሉት በመጠን ኑሩ። አምላካችሁ ስለ እናንተ ምን ይላል? ያስባል። የሚያስጨንቃችሁ ነገር አለ፣ ያስባል ጌታ። ስለዚህ የሚያስጨንቃችሁን በሱ ላይ ጣሉት። እርሱ ስለ እናንተ ያስባል። እናንተ ደግሞ ማድረግ ያለባችሁ ያንንም ለመያዝ በሄዱበት በተሰደዱበት ሀገር ያንንም ለመያዝ ያንንም የሚመራችሁ ነገሮች ከሆኑ በመጠን አትኖሩም። ከዛ ምን ይሆናል? በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ምን ይላል? ይዞራልና። ይሄ ሰይጣን ሁላችንን ክርስቲያኖች ይዞረናል። የሚያገኘን መቼ ነው? ልክ አይጥ ስንይዝ እንዴት ነው? ስጋ እናሳያታለን አለ። ወጥመዱ ውስጥ ከተናት ስጋውን እያየች ስትሄድ ምን ትሆናለች? ወጥመዱ ይዛል። ብዙ ጊዜ ሰይጣን የሚያሳየን የዚህ ዓለም ነገሮችን ያሳየናል። እያሳየን ስለዚህ ግባችን ያንን መውረስ ይሆናል። የእግዚአብሔር ፈቃድ ነው ወይ? ሀሳብ አለበት ወይ? እግዚአብሔር ለእኔ የሚለው የእግዚአብሔር ፈቃድ አንዳንድ ጊዜ አንጠይቅም። በዚህ ዘመንማ እየጠፋ መጥቷል አይደለም? በቃ ከራሴ የሚወሳየው በቃ የምንፈልገውን ለመያዝ ነው እንጂ የምንሄደው እግዚአብሔር ፈቃድ ነው ወይ? የእግዚአብሔር ዓላማ ነው ወይ እያልን እየጠየቅን በውስጣችን ያለው መንፈስ ቅዱስ እያማከር ነው ጊዜ ወስደን አይደለም ብዙ ጊዜ የምንነቃነቀው። እኔም ብዙም ነገር አልሰማውም። እዚህ ላይ ምን ይላል? በመጠን ኑሩ። ባላጋራችሁ ዲያብሎስ የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል። ዜን ምኞቶቹን ስንከተል በቀላሉ ዲያብሎስ እጅ ላይ እንወድቃለን። ስለዚህ የተለያየ ነገር አይምሮ አይደለ? አይምሮአችንን ነው አታክ የሚያደርገው ሰይጣን። ውጊያው ደምና ስጋ አይደለም።
ኃይላት፣ ጌትነት፣ ስልጣናት፣ ዙፋናት እንዲሁም እነዚህ የጨለማ ዓለም ገዢዎች ናቸው የምትዋጉት ይላል። ስለዚህ ከሰይጣን ጋር ስንዋጋ አንድ የሚያስጥለን ምንድን ነው? የመዳናችንን ራስ ቁር ልበሱ ይላል። መዳናችንን በመዳናችን ውስጥ ያገኘነውን ርስት እንዳናስበው ይሰርቀናል፣ ያወጡ አይምሮአችንን አታክ ያደርጓል። በዚህ አይነት ምድር ለምን ኦልሬዲ የጸሎት ህይወታችን በመጠን ስለማንኖር የጸሎት ህይወታችን ተመቷል። የእግዚአብሔር ቃል የምናነብበት ጊዜ የለንም። ከእግዚአብሔር ጋር የምንወስደው ጊዜ የለንም። በቃ ከቀን ሙሉ ስንባክል እንውላለን። በቃ አይደል ገደብ። እዚህ ላይ የልብን ወገብ ታጠቀው። ልብህ የህይወት መውጫ ስለው ታጠቀው። የምትሄድበት አቅጣጫ የመዳንን ተስፋ የምታገኝበትን መንገድ ላይ ነው የምትሄደው። ሁሉ መንገዶች ወደ አንድ ቦታ አይወስድህም። መንገድ በህይወት ላይ ትልቅ ትኩረት ሰጥተህ የምታደርገው ይህንን መንገድ ነው መሄድ ያለብህ። ስለዚህ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ይላል እና በቃ ላይ ልናጣ እንችላለን። ለምን? ከዛ መንገድ ላይ የሚያወጣን ነገሮችን ኖ ስንል የሚጎለን ነገሮች ይኖራሉ። መጽሐፍ ቅዱስ ሁሉ ያስተምረናል። ግን የሚበልጠውን ነገር ለማግኘት ብለን እዚህ ላይ ዜን በቀላሉ የጸሎት ህይወታችን ይወሰዳል። የእግዚአብሔር ቃል የምናነብበት ጊዜ አይኖረንም። በቀላሉ የሰይጣን ፍላጻ ነው። ደስታችንን የሆነ ነገር ያሳየናል፣ ተስፋችን ያጨልመዋል። የዚህ ዓለም ነገር ላይ ለምን የምንመኘው አይምሮአችን ላይ የሚወረወረ የዚህ ዓለም ሀሳብ ነው። የምናስበው እሱን ነው። የእግዚአብሔርን ቃል ቀኑ ሙሉ አሰላስሉ ይለናል። ያንን አናሰላስልም። በቀላሉ የሰይጣን ኪንግደም ላይ ምንም አይነት ተጽዕኖ ማምጣት አንችልም። በቀላሉ ሰይጣን ህይወታችንን አታክ አድርጎ በቃ በሱ ዶሜን ውስጥ እንንቀሳቀሳለን። የሚውጠውን ፍለጋ እንደሚያገሳ አንበሳ ይዞራል የተባለው ለዓለማዊ አይደለም፣ ለክርስቲያኑ ለእኛ ነፃ በመጠን ሳንኖር ስንቀር። በዚህ ቤት ውስጥ ያለነው ሁሉ ከኔ ጭምር መጠየቅ ያለብን ምንድን ነው? የጸሎት ህይወት አለኝ? ከእግዚአብሔር ጋር እኔና እግዚአብሔር ብቻ የምንገናኝበት ውስጣዊውን ሰው የምመግበት ጊዜ አለኝ? በቀን ስንት ደቂቃ አለኝ? ሰዓትስ አለኝ? ይሄ የዘላለም የሆነውን ቃል ለውስጣዊው ሰው እመግበዋለሁ። ያንን የየግላችን ጥያቄ እዚህ ላይ የሚነግራችሁ ስደት ላይ ስላላችሁ ምንም ኑሮ ስለሌላችሁ በቃ ኑሯችሁን የተለያየ ነገር እየተመኛችሁ እሱን ለመሙላት እሱ አይምራችሁ። የልባችሁን ወገብ ተጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ ምን አድርጉ። ከዛ በኋላ እንደሚታዘዙ ልጆች ባለማወቃችሁ ቁጥር 14 አስቀድማችሁ የኖራችሁበትን ምኞት ያንን ምኞት አትከተሉት። ድሮ የኖራችሁበትን ምኞት የስጋ አምሮት ያንን ለመሙላት የዚህ ዓለም ገንዘብ መውደድ ያ አይምራችሁ። ያ ምኞቱን እሱ ድሮ ሳትታዘዙት ቀሩ የኖራችሁበት ምኞት ነው። እሱን አትከተሉት። በጣም ከባድ ነገር እዚህ ላይ አድቼ በዚህ ነገር ላይ ጨስ ዳሩ ግን ይላል የኖራችሁ ምኞቱን አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ስደት ውስጥ ነው ያላችሁት? አዎ። የተለያየ ነገር አጣችኋል? አዎ። በመከራ ውስጥ ናችሁ? አዎ። አዝናችኋል? አዎ አዝነዋል። በልዩ ልዩ ፈተና ነው የሚያልፉት? አዎ በልዩ ልዩ ፈተና ያልፋሉ። ግን እናንተ በእግዚአብሔር አብ የታወቃችሁ ኢየሱስ ደሙን ያፈሰሰላችሁ ቅዱስ መንፈስ ክብሩን ጥሎ የቀደሳችሁ ከእናንተ ጋር የሚኖር እንደዚህ አይነት የከበራችሁ እንደዚህ አይነት የከበረ ተስፋ አላችሁ።
አሁን ስለ ስሙ የምታልፉበት የተለያየ መከራ ነገ የዘላለም ብድራት የምታገኙበት ብድራት። እናንተ ያገኛችሁ ተስፋ ነቢያቶች እንኳን አላገኙትም፣ እናንተን ያገለገሉት። መላእክቶች እንኳን የሚመኙት ተስፋ ነው እናንተ ያገኛችሁ። ስለዚህ እንደነዚህ አይነት የከበራችሁ ሰዎች ስለሆናችሁ፣ በእግዚአብሔር አጀንዳ ውስጥ ያላችሁ ሰዎች ስለሆናችሁ ስትኖሩ ዝም ብላችሁ መኖር አትችሉ። መኖርም የለባችሁ። የመኖር ያለባችሁ በመጠን ኖራችሁ ሲገለጥ የምተስፋ ጸጋ አድርጉ ካለ በኋላ እኔ ቅዱስ ነኝና ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁሉ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አሁን በስደቱ ስትኖሩ እንዴት ነው የምትኖሩት? ይሄ ዳርቻ እናንተ ላይ የምትሄዱበት መንገድ እንዴት ነው? የትኛው መንገድ ነው ትክክሉ? የትኛው መንገድ ማድረጋችሁ ነው ትክክሉ? ይሄን መመዘኛው ትልቁ ነገር ይጽፍላችሁ። ኑሯቸው ማሻሻያ የሚሄዱበት መንገድ ሁሉ ትክክል ነው ማለት አይደለም። ስጋቸውን የሚያስረሱበት መከራ የሚሄዱበት መከራ እሱ ሁሉ ትክክል ነው ማለት አይደለም። ሚዛኑ የምታደርጉት ሁሉ ኑሮ ማለት ሁሉ ነገር ይጠቀልላል። የጠራችሁ ይሄ አምላክ ህብረት አይደለም ያለው ከዚህ አምላክ ጋር አብ ወልድ መንፈስ ህብረት ነው አይደለ? ክርስትና ሃይማኖት አይደለም። ይሄ አምላክ ባህሪው ምንድን ነው? ቅዱስ። የጠራችሁ አዳምን ህብረት ነበር የሚያደርጉት። መሀል ላይ ምን ገባ? ኃጢአት ገባ። እግዚአብሔር ከኃጢአት ጋር መኖር ስለማይችል የታወጣው ከገነት አስወጣ። አሁንም እኛ የገባ ነው አንደኛ ዮሐንስ ምዕራፍ 1 ላይ እናገኛለን። ህብረት ነው ያደረግነው። ህብረት አብረን ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት። ይሄ የጠራን አምላክ ግን ባህሪው ምንድነው? ቅዱስ። ቅዱስ ስለሆነ በተሰደዳችሁበት ምድር ስትኖሩ በኑሯችሁ ሁሉ ምን በሉ? ቅዱሳን ተለዩ። ቅዱስ ማለት መለየት፣ ለአንድ ዓላማ መለየት። እናንተ የተለያችሁ ክርስቶስ ደሙን ያፈሰሰ መንፈስ ቅዱስ በእናንተ የሚኖር እንደዚህ አይነት በአብ ዘንድ የምትታዩ ይህ አምላክ ቅዱስ ነውና ከእናንተ ውስጥ የሚኖረው በእኛ ውስጥ የሚኖረው ቅዱስ ነውና በኑሯችሁን ለማሻሻል ብላችሁ ዝም ብሎ የተከፈተላችሁለት መንገድ ሁሉ አታርጉት። ዓለም በክፉ ተይዟል። ሲስተሙን ሁሉ የዚህ ዓለም ገዢ ምን ዘርግቶታል? የሱን ሲስተም፣ የጨለማውን ሲስተም። ዝም ብሎ በቃ ሲስተሙ በሚመራችሁ አትሄዱ። በኑሯችሁ ሁሉ ምን ሁኑ? ቅዱሳን። ለምን? ከምንወርሰው ርስት ክብር የተነሳ ከጠራን አምላክ ጥሪ የተነሳ። ስለዚህ እነዚህ ሰዎች ስለተሰደዱ በቃ የሚመራቸው ኑሮዋቸው እንዳይሆን፣ የሚመራቸው ኑሮዋቸውን ለማሸነፍ እንዳይሆን በክርስቶስ ወንጌል ቢሰደዱም እንኳን እዛ በእርግጥ ከኛ የበለጠ በብዙ መከራ ጉስቁልና ችግር ውስጥ ናቸው ያሉት። ችግራቸው እንዳይመራቸው
ልዩ ልዩ ምኞትን አይተው እሱን ሲከተሉ ከቅድስና ጎዳና ዞን ወጥተው እግዚአብሔርን እንዳይበድሉ ሐዋርያው ጴጥሮስ ይጽፍላቸዋል። በኑሯችሁ ሁሉ ቅዱሳ ለምን የጠራችሁ ከዚህ አምላክ ጋር ህብረት ለማድረግ ከፈለጋችሁ በዲያብሎስ እንዳትዋጡ ከፈለጋችሁ መለኪያችሁ ኑሯችሁን መለኪያ ቅድስና አለው ወይ? ቅድስና አለው ወይ? እኔ ልክ እንደዚህ አሁን እኛ እዚህ ሀገር ብዙዎች ዓለማውያኖች ምንም ሲስተሙ ቀላል አይደለም አይደል? እዚህ ሀገር ያለው በጣም ቀላል ሲስተም አይደለም። ሲስተሙ በቅድስና ህይወት ለመኖር ቻሌንጅ የሚያደርግ ሲስተም ነው ለንደን ውስጥ ያለ። አይሆፕ አብዛኞቻችን ይህንን ፌስ እናደርገዋል። ለምን? ዓለም በክፉ ተይዟል። እሱ የዘረጋው ሲስተም የክፉ ሲስተም ነው። ቅድስና እንዳንቀደስ የሚያደርግ ሲስተም ነው የዘረጋ። በቀላ አላደል ያንን መንገድ እንሂድ ብንል ለስጋችን ብዙ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ይላል። ለዛ ምንድነው በጣም ቻሌንጅ የሚያደርገን ሲስተም ነው። እኛ የዚህ ሀገር መንግስት ያወጣው ህግ ይመስል ነው የጨለመው መንግስት ያወጣው ሲስተም ነው። ሲስተሙን በምንድን ነው? በውሸት ውስጥ ብንሄድ ኑሯችን ይቀልል። ቅድስና ውስጥ ኮምፕሮማይዝ አድርገን የተለያየ ነገሮች ብናደርግ ወገኖች ለኑሯችን ለስጋችን ይቀልልን። እንደዚህ አይነት ሲስተም ነው የዘረጋው። በዛም ዘመን ደግሞ የባሰው ኃይለኛ ሲስተም ሊኖር ይችላል በኔሮ ዘመን የተዘረጋላቸው። ስለዚህ በህይወታችሁ ላይ ግብ ትልቅ ነገር ግብ ለማርጋችሁ መኖር ያለባችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉት። ያን ተስፋ ካደረጋችሁት ዜን በምድራዊ ኑሮ በምትኖሩት ኑሮ ላይ አቅጣጫን ታያገኛላችሁ። የምትሄዱበት መንገዳችሁ የበለጠ እግዚአብሔርን እያስደሰተ ይሄዳል። የምታዩት ነገር ካለ ያ ነገር ግን የመዳናችን ራስ ቁር ግን የመዳናችሁ ከታወረ ግን እንዴት በምድር ኑሮ ላይ ቀሎኝ ይኖራል የሚለውን መንገድ አካሄድ እንሄዳለን። ከዛ ለዚህ ዓለም ሲስተም ህይወታችን በዚህ ሲስተም ውስጥ ህይወታችን ይያዛል። ስለዚህ እግዚአብሔር የጠራን አምላካችን ቅዱስ ነው አይደለ? ቅዱስ ነው። እግዚአብሔር ሙሴን ሲገናኘው ቅዱስ 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 በቃ የእግዚአብሔር ባህሪ ነው። ሙሴ እንኳን የሁሉ ዋጋ የከፈለ ሰው፣ የሁሉ ህዝቡን ታግሶ የመራ ሰው መጨረሻ እግዚአብሔር አገባም። ለምንድነው አትገባም ያለው? ስሜን ምን አላረክምና አልቀደስክም። ደጋግሞ ቢጠይቀው ኖ አትገባም። እግዚአብሔር ከባህሪው ቅድስናውን ኮምፕሮማይዝ አለ። እኛም አሁን ጴጥሮስም የሚጽፍላቸው ኑሯችሁ ላይ ቅዱሳን ሁኑ። በቃ አሁን ገና መንገዱን ሊነግራቸው ነው። ይሄ እግዚአብሔር አምላክ መንገድ እግዚአብሔርን የሚያውቁበትን መንገድ የእግዚአብሔርን ክብር በሕይወታቸው ላይ የሚገለጥበትን መንገድ እየነገራቸው ነው። መጀመሪያ ከዚህ አምላክ ጋር በትክክል ለመሄድ አገልግሎት ቸርች እንዲያርጉለት አይደለም። መጀመሪያ ቆም ብላችሁ ማሰብ ያለባችሁ ይሄ የጠራችሁ አምላክ ምን አይነት አምላክ ነው? ቅዱስ
አምላክ። ስለዚህ ይህን እምነት እስከ ፍጻሜው ለመውሰድ ከፈለጋችሁ መወሰን ያለባችሁ የጠራኝ ቅዱስ ስለሆነ እኔም በኑሮዬ ቅዱሳን ሆኜ ለመኖር ራሴን እሰጣለሁ ብለን መወሰን። እርሱ ስለእናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። ይህንን ስትወስኑ ግን ቀላል ነው ማለት አይደለም። ብዙ የሚያስጨንቃችሁ ነገሮች ይኖራሉ። እናንተ ማስቀደም ያለባችሁ የሚያስጨንቃችሁን ነገር አይደለም። እሱን መልስ ለማግኘት አይደለም ማስቀደም ያለባችሁ። እሱን የሚያስጨንቃችሁ ነገር መልስ ለማግኘት የምትሄዱበት መንገድ ሁሉ ቅድስና ከሆነ ጥሩ፣ ግን መጀመሪያ እግዚአብሔርን ለማክበር፣ ለመለየት፣ ለመቀደስ ወስኑ። የተለያየ ነገር ወደ ህይወታችሁ ይመጣል። አዎ፣ እግዚአብሔር ግን ለእናንተ ምን ይላል? ያስባል ብሎ ይነግራቸዋል። እና ዕብራውያን ላይ ምን ይላል? ዕብራውያን 12-14 ላይ እናውጣው። እዚህ ላይ አድልቼ በዚህ ሀሳቤን እጠቀልላለሁ። ሁላችንም ከዚህ በፊት ባሰብነው ይልቅ ስበን የበለጠ ቫልዩ ሰጥተነው ብንወጣ በጣም እናተርፍበታለን። እና ምን ይላል ዕብራውያን 12-15 ጀምሮ አነበዋለሁ። 12 ጀምሮ አነበዋለሁ። 12 ጀምሮ። ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ፣ ያነከሰው እንዳይፈወስ እንጂ እንዳይናጋ በእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱ ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል ምን የለምን። ትቀደሱ ዘንድ ምን በሉ? ፈልጉ። ለምን? ያለ እርሱ ጌታን ማየት ጌታን ማየት፣ ከጌታ ጋር ህብረት ማድረግ፣ ከዚህ አምላክ ጋር ትክክለኛው መንገድ መሄድ በቃ አይቻልም። ልክ አዳምና ሔዋን እንደተጋረደ መልአክ አለ አይደለ? ያንን የህይወት መንገድ እንዳባረረው የሚጋርድ ነገር አለ። ማየት፣ ክብሩን ማየት፣ ከሱ ጋር ህብረት ማድረግ፣ ከሱ ጋር አለ አይደለ? እየመራን ያ ነገር ይቋረጣል። መቼ? ቅድስናን ካልፈለግ ነው፣ ለመቀደስ ካልፈለግ ያለ እርሱ ማየት አይቻልም ይላል። ሁላችንም እንትን ላይ እናወጣለን። ኢያሱ ወልደ ነዌ ምዕራፍ 1 ላይ እናንተ ቁጥር 1 እንዲህ አለ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ የእግዚአብሔር የሙሴን አገልጋይ ነዌ ልጅ ኢያሱ እንዲህ ብሎ፣ ባሪያ ሙሴ ሞቷል። አሁን አንተና የሕዝብ ሁሉ ተነስ፣ ለእስራኤል ልጅ ወደምሰጣችሁ ምድር ይህንን ዮርዳኖስ ተሻገሩ። እራሱ እግዚአብሔር ተነስ፣ ባሪያ ሙሴ ሞቷል፣ ተነስ፣ ይህን ሕዝብ ይዘህ ተሻገሩ አለ። ቁጥር 5 በህይወት ዕድሜ ሁሉ ማንም ምን አይል አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። ከሙሴ ጋር እንደሆንኩ ከአንተ ጋር እሆናለሁ አለ። እናንተ አንብቡት። ቁጥር 9 በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ምን በል? ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩም ማለት የምንሄድበት መንገድ፣ አንዳንዱ መንገድ ያስፈራል፣ አንዳንዱ ያስደነግጣል፣ አንዳንዱ ተስፋ ያስቆርጣል። መንገዱ እንደዚህ የሚያስፈራ ሊሆን ይችላል። እኔ ግን አለው ለኢያሱ ከአንተ ጋራ በምትሄድበት ሁሉ፣ በሚሄድበት መንገድ የቱ ነው? እዚህ ይሄን ህግ በእግዚአብሔር ቃል ላይ እሱ ኢያሱ ሲሄድ በቃሉ ላይ በሚሄድበት ጊዜ መንገዱ ሊያስፈራ ይችላል፣ ሊያስጨንቅ ይችላል፣ የተለያየ መንገድ ሊሆን፣ እኔ ግን ከአንተ ጋራ ስለምሆን አይዞ፣
አደግ ብዬ አላዘዝኩም ብሎ ይነግረዋል። ስለዚህ ምዕራፍ 1 ላይ በእድሜ ሁሉ ማንም ከሙሴ ጋር እንዲሁ ከአንተ ጋር ወራ ከእናንተ ጋር ሆንና ህዝብን አከታል አልለይም አልጥልም ብሎ ምዕራፍ 1 ላይ እግዚአብሔር ይናገራል። እዚሁ ኢያሱ ምዕራፍ 6 ላይ 7 ላይ እናውጣ። 7 ላይ ቁጥር 12 ስለዚህ የእስራኤል ልጆች በጠላቶቻቸው ፊት የተረገሙት በጠላቶቻቸው ፊት ይሸሻሉ። እርም የሆነው ነገር በመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም ብሎ እግዚአብሔር ምዕራፍ 1 ላይ አልለይህም ይለዋል። ምዕራፍ 7 ላይ ግን እግዚአብሔር ሲለያቸው ለምን? ቁጥር 7 ምዕራፍ 7 ቁጥር 1 የእስራኤል ልጆች ግን እርም ከሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሜ ልጅ የዘንበሬ ልጅ የዛሪያ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ። እግዚአብሔር አልለያችሁም፣ ከእናንተ ጋር ነኝ፣ ከነዓን እከታችኋለሁ፣ ማንም ይቋቋማችሁ የለም ብሎ ምዕራፍ 1 ላይ ኪዳን ይገባል። ምዕራፍ 7 ላይ ግን የእግዚአብሔር ቁጣ በሕዝቡ ላይ ይነዳል። ለምን? አካን የሚባል አንድ ሰው ኢያሪኮ ሲገቡ አጥፉ ነው የተባሉት። ሁሉን ነገር አጥፉ ነበር የተባሉት እና ምንም ነገር እንዳያወጡ የተለያየ ወርቅ አለ፣ እሱን ሁሉ አቃጥሉ። ለምን? እርም ስለሆነ ምንም ነገር እንዳትወስዳል። አንዳንድ ከተማ እግዚአብሔር ሲወስዱ ደግሞ ሲገቡ ደግሞ ከከተማው ላይ ወሰዱ ለራሳችሁ በዝብዙ ይላቸዋል። አንዳንድ ቦታ ላይ አሁን ከግብፅ በዝብዙና ውጡ ነው የተባሉ። የተለያየ ከተማ ሲገባ እግዚአብሔር የሚያዛቸው አለ። ኢያሪኮ ሲገባ ሁሉን ነገር እንዲያቃጥሉ ምንም ነገር እንዳይወስዱ ነበር እግዚአብሔር የሰጣቸው ትእዛዝ። በመካከላቸው ከዛ ሁሉ ሰው አንዱ ሰው አካን የተባለ ከይሁዳ ነገድ የሆነ አካን እርሱም የዘንቢራ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። ከዛ እግዚአብሔር እዚህ ምዕራፍ 7 ላይ ጋይን ከሚባሉ ሰዎች ጋር ሲሄዱ እስራኤል ተሸነፉ። ወደ 3000 ሰዎች ወጡ። 36 ያህል ሰዎች ሞቱ። የእስራኤል 36 ሰዎች ሞቱ። ጋይን ማለት ትንሾች ስለሆኑ አይ ህዝቡን ሁሉ አታዳክሙ 3000 ሰው ብቻ ይሂድ ተብሎ ጋይን የሚባሉ አሸነፏቸው፣ አባረሯቸው። እንደገና 36 ሰዎችን ገደሉ። ያኔ እስራኤል በቃ ደነገጡ። ከዛ ኢያሱ ልብሱን ቀደደ፣ በእግዚአብሔር ዘንድ ጸለየ። ምንድነው እግዚአብሔር ሆይ እንዴት እንሸነፋለን ብሎ በእግዚአብሔር ዘንድ ኢያሱ መጸለይ ጀመረ። ቁጥር 7-10 እግዚአብሔር ኢያሱ ለምን በግንባር ተደፋ? ቁም፣ እስራኤል ምን ብሏል? በድሏል። ያዘዝኳቸውን ቃል ኪዳኔን ምን ብሏል? አፍርሰዋል። እርም የሆነውን አሉ ወሰዱ፣ ሰረቁ፣ ዋሹ፣ በዕቃቸው ውስጥ ምን አሉት? ሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም ምን አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነው ነገር በመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም ብሎ እግዚአብሔር ይነግራል። እስራኤል ማለት የተመረጠ ትውልድ ነው። የተቀደሰ ልክ እንደኛ ህዝብ ነው። የተለየ ህዝብ ነው። እግዚአብሔር ግን ምን የሆነ አንድ ሰው በመካከላቸው ያን እርም ወስዶ ስለቀበረው ስለቀበረው በዚህ ምክንያት ኢቭን ማህበሩን ሁሉ ምን አረገ? በቃ ያ ነገር አረከሰ። ስለዚህ እግዚአብሔር ምን ይላል? ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም
አይችሉም። ለምን? የተረገሙ ስለሆኑ። እግዚአብሔር የረገመውን ተረግሟልና ይህን ነገር አትውሰድ ያለውን ነገር አንዱ ስለወሰደ ምን የሆነ ያ ነገር ማንን አረከሰው? ሰው አካንንና ህዝቡን ሁሉ አረከሰ። ስለዚህ በጠላቶቻቸው ፊት ምን ማለት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት መቆም አይችሉም። እርም የሆነውን ነገር በመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋራ ምን አልሆንም። ምዕራፍ 1 ላይ እስከ መጨረሻው ከእናንተ ጋር እሆናለሁ ይላል። ምዕራፍ 6 ላይ 7 ላይ ግን አልሆንም። ለምን? ኪዳኔን ምን ብለዋል? አፍርሰውታል። ኪዳኔን የሰጧቸውን ኪዳን ትእዛዝ አፍርሰዋል። ወገኖች ወይ በዚህ ዘመን ያሉ ትምህርቶች አብዛኛው ትምህርቶች እዚህ ላይ እንመጣለን። ሁለተኛ ጴጥሮስ ላይ ምዕራፍ 2 ላይ እንመጣለን። ስለ ሐሰተኛ ነቢያትና አስተማሪዎች ምን እንደሚያደርጉ ትልቁ የሐሰተኛ ነቢያትና አስተማሪዎች ትልቁ ነገር ገንዘብ በማከማቻታች አይደለም። እሱ አይደለም። ቃሌን ነው የሰረቁት። የእግዚአብሔርን ቃል ነው የሰረቁት፣ ያወጡት ጤነኛውን ቃል በሌላ ተኩት። እግዚአብሔር በዚህ ምክንያት ነው እነሱ ላይ የማይመለሰው። እዚህ ላይ ሐዋርያው ጴጥሮስ ራሱ ይመጣል። ስለ ሐሰተኛ አስተማሪ ምን እንዴት ቤተክርስቲያንን እንዳዳከሙት እናየዋል። የምንማረው አገኘ፣ ገሰገስ፣ ፈጨቅ፣ ወረስክ በቃ ሐዋርያቶች ያላስተማሩት ትምህርት፣ ነቢያት ያላስተማሩን ትምህርት፣ ጌታን ያላስተማረን ትምህርት ነው አሁን በየመድረኩ ላይ ያለ። እሱም ሐዋርያው ጴጥሮስ ያስተማረው ትምህርት መዳናችሁን ኢየሱስ ክርስቶስ ሲገለጥ የምታገኙትን የመዳናችሁን ተስፋ ያንን ጠብቁ። እንደዚህ አይነት ትምህርት ብዙ አንሰማ። የሚነግሩን እንዴት በዚህ ምድር ላይ ስንኖር በቃ የተሻለ ኑሮ፣ የተሻለ ስጋዊ ነገር፣ የተሻለ ያ ነው። አብዛኛው ሰይጣን የከበበን በዚህ ትምህርት ነው። አንድ ነቢይ ያለው በህይወቴ በጣም ያስቀኛል። ሁሌ በቃ እውነት ነው እያልኩ ህዝቡ ያብዳል። ምን አለ አስታውሳለሁ። ሰውየው አለማዊ አይ ቲንክ ሆኖ ብቻ ጫት ቤት ከስሯል። ጫት ቤት ነበረው ሰውየው ከስሯል እና ወደ ቸርች ሄደ። የታወቀ ነቢይ ነው። አሁን ሌላ ጊዜ ራሱን ክሊፑን ባሳይ ይሻለኛል። ምን አለው? ለሰውየው ትንቢት መጣ። ትንቢቱ ምን ይመስላችኋል? ከአንድ በላይ 2-3 የጫት ቤት እንደሚከፍት እግዚአብሔር እንደሚባርከው። ሰውየው አበደ። ሰውየው ብቻ አይደለም ያበደው፣ ጉባኤው። እኔ ወደኋላ እውነት ነው የምሰማው ነው ጆሮዬ ነው። የዘመኑ ትምህርቶች እነዚህ ናቸው። እግዚአብሔር እዚህ ላይ የሚለው የሆነውን ነገር ከመካከላችሁ ሳላወጣችሁ ድረስ እኔ ከእናንተ ጋራ አልሆንም። እዚህ ላይ ናቸው። ለምን? በጠላቶቻችሁ ፊት መቆም አትችሉ። ኢማጂን፣ ቤተ ክርስቲያን እኮ የክርስቶስ አካል። ቤተ ክርስቲያን የክርስቶስ ክብር የሚገለጥባት ስፍራ፣ የእግዚአብሔር ሕይወት የመንፈስ ቅዱስ ጉልበት ያለባት ቤተ ክርስቲያን። ኢየሱስ ክብር ባለበት፣ የመንፈስ ቅዱስ ጉልበት ባለበት ደግሞ የሰይጣን መቆም አይችልም።
ብዙ ነገሮች ይቀልጣሉ። በሽታ የተለያዩ በቃ እግዚአብሔር በዛ ላይ ያየ ነው። በብሉይ ኪዳን አሁን ዋይ ለምን ያን ያህል የእግዚአብሔር ክብር አናየም? መተን እንመለሳለን። ካሉስ እግዚአብሔር እንዘምራለን። እግዚአብሔር ይመስገን። የእግዚአብሔር ቃል ይሰበካል። እግዚአብሔር የተባረከ ይሁን። ከዚህ በላይስ የእግዚአብሔር ጉልበት የለም፣ የእግዚአብሔር ክብር የለም። እነ ጴጥሮስ ሽባው ይተረተራል፣ በጥላቸው ይፈውሳሉ፣ ብዙ ተአምራት ያደርጋሉ፣ የሞተ ሰው ያስነሳሉ፣ ብዙ በአጋንንት የታሰሩት ራሱ ነፃ ይወጣሉ። ለምን? ከስሙ ጉልበት የተነሳ። አሁንስ ኢየሱስ ተቀየረ? ትናንትና ዛሬ እስከ ያው ነው የተባለው ኢየሱስ ነው የተቀየረው ወይስ ምንድን? ዛሬ ወገኖች ሆይ ይሄ ክብር በዚህ መጨረሻ እንዳይገለጥ የከለከለው እኔ እና እናንተ ስል ጄኔራል ነው ማለት እኛ የቀበርናቸው የሸሸግናቸው ብዙ መርገም እግዚአብሔር እርም ያላቸው ነገሮች አሉ። ቀብረን ይሆን? እግዚአብሔር ኪዳኑን አፍርሰነው ይሆን? ይሄን ተው ብሎ እኛ ግን ኮምፕሮማይዝ አድርገን እስ ኦኬ ብለን ቃሉ አድርገን ይሆን? ወገኖች ሆይ አምናለሁ የእግዚአብሔር ጉልበት ዛሬም ሕያው እንደሆነ፣ ቤተ ክርስቲያን ጉልበተኛ እንደሆነች ውስጤ ያምነዋል። የከለከለው ግን የኔና የናንተ ህይወት፣ በዚህ ዘመን የምንኖረው የህይወት አካሄድ፣ ይሄ ክብር ካለ ቅድስና እግዚአብሔርን ማየት ይሄ ጉልበት እንዳይገለጥ እኔ ከእናንተ ጋር አልሆንም አላቸው። ለምን? ይሄንን እስክታወሩ ድረስ። ዛሬ በቤተ ክርስቲያን ሰው ባልና ሚስት ነኝ ይላል፣ ሌላ ቦታ ሲሄድ ባልና ሚስት አይደለሁም ሲንግል ነኝ ይላል። እንደዚህም ሆኜ ደግሞ አገለግላል። ይሄ እግዚአብሔር የሚከብርበት ነው። ታዲያ እግዚአብሔርን እጅ አይዘው ወይስ በቃ ኮምፕሮማይዝ አድርጌ ዝም ብዬ እንዳልሰማው ልለፈው? ትዳር እግዚአብሔር ያከበረው ግን ባሌ አይደለም፣ ባሌ ነው፣ ሚስቴ ናት፣ ስፈልግ ሚስቴ ላለው አይደለችም፣ ብቻዬን ሲንግል ማም ነኝ፣ ሲንግል አባት ነኝ። ለምን? አይኖ ቻሌንጁ የታወቀ ነው። በዚህ ምስል በእርግጥ ማናችን ላይም አንፈርድ፣ ግን የእግዚአብሔር መንገድ ያልሆነው ላይ እግዚአብሔር አይከብርበትም። እግዚአብሔር እኛንም ይባርካል። ከእኛ ጋር የሚሆነው መቼ ነው? እሱ መርገም የረገመውን ነገር ስንረግመው፣ እሱ የወደደውን ነገር ስናቀርበው፣ በረከትም ለእኛ ነው፣ መርገሙም ወደኛ። ዛሬ ቤተክርስቲያን ጉልበት ያጣችው ለምንድን ነው? ብዙ ነገር ሸሽገናል። እኔ የሸሸኩት ስንት ነገር ይኖር። እናንተ እግዚአብሔር ረድቶ የሸሸግነውን ነገር ካወጣ ልክ እዚህ ጋር ሲያወጡት ጉልበተኞቹ ሄዱ። እነዚህ ጋይንን አይደለም አጠፏቸው። ሲሸሽጉት ጉልበታቸው አልተገለጠም። እንዲያውም የኪዳኑ ሕዝብ ተሸነፈ። ዛሬ በብዙ የተሸነፍነው ሰይጣን ጉልበተኛ ስለሆነ አይደለም፣ የእግዚአብሔር መገኘት ከኛ ህይወት ስለራቀ። እንዲመጣ ደግሞ ቃል እንደሚለው ያለ ቅድስና እግዚአብሔርን ማየት አይቻልም። ስለዚህ እናንተ በስደቱ ስትኖሩ የሚመራችሁ ኑሮ አይኑ፣ በቃ ድንበር አርጉለት። የምታገኙት የገንዘባችሁ መጠን ገንዘብ አካሄዳችሁ ገንዘብ ያለ መውደድ ይሁን ይላል። ያላችሁ ይብቃችሁ። ለምን? ጌታ አልጥልምም ከቶ አልተውም ብሏልና።
ስለዚህ በድፍረት ጌታ ይረዳኛል ብለህ ተናገር። አንተ በቅድስና ስትሄድ ግን አካሄድ ገንዘብን ለማካሄድ ገንዘብ የመውደድ ከሆነ ከቅድስና ጎዳና ትወጣለህ። ግን ጌታ ያላችሁ ይብቃችሁ፣ የምትበሉ የምትጠጡ ካለ ይብቃችሁ። ለምን? ጌታ ምን አይለንም? አልጥልህምም አልተውም ብሏልን። ስለዚህ ዛሬ ወገኖች ሆይ እነዚህ በተለያየ ስደት ላይ ሲሄዱ ይሄ ነገር አይምሯችሁ፣ ብዙ ነገር ጎሏቸዋል። ያንን ነገር ለመሙላት እየተመኛችሁ ያይሁን የህይወታችሁ ምኞት መመሪያ። የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ተስፋ በተስፋ ጠብቁት። እንደ ቀድሞ ኑሮ ምኞት አይምሯችሁ። ዳሩ ግን የጠራችሁ ቅዱስ እንደሆነ እናንተ በኑሮአችሁ ሁሉ ቅዱሳን ሁኑ ብሎ ሐዋርያው ጴጥሮስ ይነግራቸው። ዛሬ ሐሳቤን ስጠቀልል እግዚአብሔር ጋር ህብረታችን እንዲጠነክር ከፈለግን ቅድስና መጀመሪያ፣ ቅድስና አንደበት ሊሆን ይችላል። ኢሳይያስ ላይ አይተናል። አንደበቴ እግዚአብሔርን ክብር ሲያይ አንደበቱን ያይ። አንደበታችን የረከሰብኛል። ዛሬ በአንደበታችን የምንናገረው ነገር መንፈስ ቅዱስንም ሊያሳዝን ይችላል። መንፈሱን አታሳዝኑ። መራርነት፣ ንዴት፣ ቁጣ፣ ጩኸት። ሌላ ደግሞ የእግዚአብሔርን ቤት የሚያፈርስ ነገር አለ። እሱን ተናግሬ ጨርሳለሁ። ዝሙት፣ ያ እግዚአብሔርን መጣል፣ የእግዚአብሔርን ቤተ መቅደስ የማፍረስ አቅም አለ። ዝሙት፣ እግዚአብሔር በሌለው ከትዳራችን ወጥተን ሳናገባ አብሮ የግብረ ስጋ ግንኙነት ማድረግ፣ ይሄ ቅድስናን ብቻ ይሄ የበለጠ በስጋችን ላይ ኃጢአት እንሰራለን። መንፈስ ቅዱስን እስከ ማፍረስ አቅም ይኖረዋል በንስሐ ካልተመለስ። ስለዚህ ዛሬ እግዚአብሔር እየነገረን ያለው ጴጥሮስ ለጻፈላቸው ለእንትን በኑሯችሁ ቅዱሳኑን፣ ለምን የጠራችሁ ቅዱስ ስለሆነ። ስለዚህ ህይወታችንን እንይ። እኛ ብንቀደስ፣ እያንዳንዳችን ብንቀደስ እግዚአብሔር ጋር ህብረታችን ይጠነክራል። ቤተ ክርስቲያናችንም የበለጠ ውበቱ እየጨመረ ይመጣል። መገኘቱ እየጨመረ ይመጣል። የዲያብሎስ ስራ እየፈረሰ ይመጣል። ስለዚህ ጥቅሙ በብዙ መጠን ስለሆነ ከእግዚአብሔር ጋር ደግሞ ያለን ህብረት የሚጠነክርበት ስለሆነ ሁላችንም በዚህ በቃ እያሰብን የቀበርናቸው አላደ ማንም የማያየው እግዚአብሔር የማይከብርበት ነገር ካለ ለመጣል እየወሰንን በቃ ይህን ሳምንት እግዚአብሔር ባበዛልን ጸጋ እንትጋ። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር የሚያስጨንቀን ነገር እግዚአብሔር አምላክ ያሳርፈናል። መቼ? እኛ ስንወስን ነው እግዚአብሔር ልጅ የምናየው፣ ክብሩን የምናየው፣ እግዚአብሔር ረድኤትም የምናየው ስንወስን። ካልወሰንን ኮምፕሮማይዝ እያደረግን ከሄድን፣ ኪዳኑን አፍርሰን ከሄድን ግን ወገኖች ሆይ ህይወታችን ፍጻሜውም ጥሩ አይሆንም። ሁላችንም እንጸልይና ጨርሳለን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግናለን፣ ስምን ሁሉ እንባርካለን። ዛሬ የመከርከን እኔ ቅዱስ ነኝና በኑሯችሁ ቅዱሳን ሁኑ አለ። እንዲሁም ደግሞ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚወጣውን ፍለጋ እንደሚያገሳ አንበሳ ይዞራልና ይላል። ስለዚህ በዚህ በሁለቱ ነገር ላይ ህይወታችንን በትክክል መሰረት እንድናስይዝ እግዚአብሔር እርዳን። በመጠን መኖር እንድንችል ይህ ቃል ውስጣችን ይተከል። የጸሎት ህይወታችን የእግዚአብሔር ቃል ጋር ያለን ከአንተ ጋር ያለን ግንኙነት የበለጠ እስኪታደስ ድረስ ነገራችንን ማስተካከል እንድንችል እግዚአብሔር እርዳን። በህይወታችን ደግሞ የምንሄድበት የምንወጣ የምንገባበት ሚዛኑ መመዘኛው የምናደርገው ሁሉ በቅድስና ላይ
የተመሰረተ እንዲሆንልን እግዚአብሔር እርዳን። በሰዓት የደከምን ተስፋ የቆረጥን ከቅድስና ጎዳና ወጥተን የምንመላለሰውን እግዚአብሔርን ምህረት አድርግልን። እግዚአብሔር ይቅር በለን። አሁንም ሸሽገን ያስቀመጥነው ነገር ካለ በጌታ በኢየሱስ ስም ከኛ እንዲወገድ ጸጋ አላክልን። አቅም ስጠን፣ ጉልበት ስጠን፣ የምንጨክንበትን ቃሉን ለመፈጸም ጨከንኩ እንዳለ ዳዊት እኛም ጨክነን ከህይወታችን የምናስወግድበትን እግዚአብሔር አቅም እንድሰጠን እኔ በኢየሱስ ስም ጸልያለሁ። ካንተ ጋር ህብረታችን እንዲጠነክር፣ በረከት ወደኛ እንዲመጣ፣ መገኘት ወደኛ እንዲመጣ፣ ሙላት ወደኛ እንዲመጣ፣ አልፎ ወደ ቤተ ክርስቲያን ይሄ ሙላት እንዲመጣ በጌታ በኢየሱስ እዚህ ቤት ያለነው ሁሉ እስከዛሬ ኮምፕሮማይዝ አርገን የያዝነውን ነገር ሸሽገን ከሰውም ደብቀን ሸሽገን የያዝነው አንተ ግን የሌለበት ኪዳንን የሚያፈርስ የሚያፈርስ ነገር ከዛሬ ሌሊት ጀምሮ ከኛ ላይ እንዲወገድ በጌታ በኢየሱስ ስም ጸልያለሁ። አቤቱ እግዚአብሔር ሆይ እንባርካለን። ስለ ቃል ተመስገን። ስለ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን። ተባረክ። እግዚአብሔር ይባርክ።